ናቸው። በኮምፓራቲቭ ኮንስቲቱሽናል ዲዛይን ነው ስፔሻላይዝ ያደረጉት። አፍሪካን ኔትወርክ ኦፍ ኮንስቲቱሽናል ሎየርስ ቫይስ ፕሬዚዳንት ናቸው። በኢትዮጵያ ጉዳይ መገናኛ ብዙሃን በስፋት ይቀርባሉ። በተለይ በህግ ነክ ጉዳዮች ላይ በስፋት ጽፈዋል። በመቀጠል ዶክተር አደም እድል ሰጣለሁ 10 ደቂቃ። በጣም ነው የማመሰግነው ኢሳያስ፣ በጣም ነው የማመሰግነው ስለጋብዛችሁኝ። እንግዲህ ሁሉም ከኔ በፊት ቀድሞ የተናገሩት ሁለቱ ተናጋሪዎች እንዳስቀመጡት አገሪቱ ያለችበት ሁኔታ ከባድ ነው፣ አስጊ ነው። ያንን መገንዘብም አስፈላጊ ነው እና ምናልባትም እንዳው ስፋቱና ጥልቀቱ ቢለያይም የኢትዮጵያ ታሪክ በተለይ ያለፈው 50 60 70 ዓመት ታሪክ የሚያሳየው ቅቡልነት የሌለው ወይም ደግሞ ቅቡልነቱ ውስን የሆነ የህገ መንግስት ስርዓት፣ የመንግስት ስርዓት አምባገነን የሆነ ዲሞክራሲያዊ ያልሆነ ከሆነ ሰላምንም ሊያመጣ አይችልም፣ የኢኮኖሚ እድገትም ሊያመጣ አይችልም። እንዳልኩት በደርግ ጊዜም አይተነዋል፣ በኃይለ ሥላሴ ጊዜም በተወሰነ ደረጃ አይተነዋል። በኢህአዴግ ጊዜም አንዳንድ ሰዎች ኢትዮጵያ የሰላም የክልሉ የአካባቢው የሰላም አንከር ነበረች ይባላል። ነገር ግን መሀል ላይ ግጭት አልነበረም እንጂ ዳርዳሩ ላይ እሳት ነው የነበረው እና ቅቡልነት የሌለው ስርዓት፣ ቅቡልነት የሌለው መንግስት፣ ዲሞክራሲያዊ ያልሆነ መንግስት እያለ ሰላምን ማምጣት፣ የኢኮኖሚ እድገትን ማምጣት በእኔ እምነት አይቻልም። ያንን ሳንገነዘብ ከታሪካችን ሳንገነዘብ እየተመለስን መክፈት መዝጋት እየተመለስን የምንሄድበት አካሄድ እኔ ግራን የሚያጋባኝ። አንድ ሰዎች እንደሚሉት አንድ ነገር ተመሳሳይ ነገር እያደረጉ የተለየ ነገር መጠበቅ እንደ ማበድ እንደ እብደት ነው የሚታይ። አሁንም መንገዶቹ በተዘጉ ቁጥር በተለይ የሰላማዊ ትግል መንገድ ተዘግቷል የሚለው እየጠበበ በሄደ ቁጥር የትጥቅ ትግልን ሰላማዊ ያልሆኑ ትግሎችን ቅቡልነት የሚጨምር የሚያሳድግ ሁኔታ ነው የሚፈጠረው። ከዛ አንፃር ብንገነዘበው ኢትዮጵያ ሰላማዊ ሆነ አታውቅም፣ አምባገነንና ሰላማዊ ሆነ አታውቅም ኢትዮጵያ። በኢህአዴግ ጊዜ የሚባለው ጥልቀቱና ስፋቱን ካለመገንዘብ እንጂ እሳት ውስጥ ችግር ውስጥ ነው የነበረችው፣ ሰላም ሆነ አታውቅም። ያን መገንዘብ አስፈላጊ ነው። አሁን ያሉትን በአጋጣሚ በታሪክ አጋጣሚ ሆኖ የሀገሪቱን አቅጣጫ የሀገሪቱን ሂደት የመቀየር የመፈተን አቅም ያላቸው ሰዎች ሊገነዘቡ ይገባሉ ከታሪክ አንፃር ማለት ነው። ሁለተኛ ነገር ደግሞ ከመፍትሄ ወደ መፍትሄው በተለይ በኔ ባለኝ በሙያ አጋጣሚ ሆኖ በስራ በተፈጠረልኝ እድል የተለያዩ ቦታዎች ለመስራት ባጋጠመኝ እድል ሁለት ነገር ነው መሰረታዊ የማስበው። አንደኛው ምንድነው አንድን ሀገር ሊያሻግራት የሚችለው ሁለት ነገር ሲሟላ ነው። አንደኛው ንግግር ያስፈልጋታል። እንግዲህ አብዛኛውን ጊዜ የህዝብ ንግግር ተብሎ ነው የሚባለው፣ ያም አስፈላጊ ነው። ከዛ በላይ ግን በተለይ ስልጣንን ለመቆጣጠር በሚሹ አካላት ከዛም አልፎ ደግሞ ሊቅ በሚባሉ አካላት መካከል ንግግር ያስፈልጋል። ያ የሚያስፈልገው ምንድነው ሰፊው ህዝብ መሰረታዊ ችግሮችን አንጥሮ ያውቃል። የኑሮ ችግር ሊሆን ይችላል፣ የአስተዳደር ችግር ሊሆን ይችላል፣ የኢኮኖሚ ችግር ሊሆን ይችላል። እነዚህን ነገሮች በደንብ አድርጎ የማቅረብ አቅም አለው። ተቋማዊ ቅርጹ ግን ያንን ችግር ለመፍታት የሚያስፈልጉ ተቋማዊ ቅርጾችን ግን አሜሪካን ብንሄድ፣ ጀርመንን ብንሄድ፣ ኬንያን ብንሄድ፣ ጋናን ብንሄድ፣ ደቡብ አፍሪካን ብንሄድ በልሂቃን መካከል በሚደረግ ንግግር ነው የሚፈታው። ህዝብን ማማከር አስፈላጊ ነው፣ ምክንያቱም ችግሩን ለማወቅ ይጠቅመናል። ችግሩን ለመፍታት የሚያስፈልገን ተቋማዊ መዋቅር ግን ሊፈታ የሚችለው በሚያውቁ ሰዎች በመንግስት ስልጣን በተለይ እንገዳደራለን እንይዛለን በሚሉ ኃይላት መካከል ከዛም አልፎ ደግሞ በሰፊው የልሂቃን መካከል በሚደረግ ንግግር ነው። ያ አይነት ንግግር ግን ሊሳካ የሚችለው ንግግሩ ካለቀ በኋላ የሚመጣው ያ ንግግር ሁሉንም ቢያንስ ሁሉም የሚያምንበት ባይሆንም ሁሉም ሊቀበለው የሚችል ቢያንስ ሁሉም ተሰምቶ እድሉ ተሰጥቶኛል የኔን ሐሳብ የማቅረብ አጋጣሚው አግኝቻለሁኝ ባልፈልገውም እቀበለዋለሁኝ ለወደፊት በሰላማዊ ሂደት እየታገልኩኝ ሊቀየረው ይችላል የሚል እምነት ማግኘት መቻል ብቻ ሳይሆን የሚመጣው ስርዓት ዲሞክራሲያዊ እንደሚሆን መቀበል ቅቡልነት ሲኖረው እንጂ ከድርድሩ በኋላ ዲሞክራሲያዊ ስርዓት ላይመጣ ይችላል የሚል እምነት ካለ ንግግር ሊሳካ አይችልም።
ንግግሩ ሊሳካ አይችልም። አሁን በተለይ ከኛ እንኳን ጎረቤታችን ነው ኬንያን፣ በተወሰነ ደረጃ የጋናን፣ የሴኔጋልን፣ የደቡብ አፍሪካን ኢቭን የቱኒዚያንን ብንመለከት ንግግሩ የተሳካበት ምክንያት ዋናው ምንድነው? እነዚህ ሁሉም ሲነጋገሩ የነበሩ አካላት ይሄ ንግግር የሚያመጣው ውጤት ተፈጻሚ እንደሚሆን በአንጻራዊ ዲሞክራሲያዊ የሆነ ስርዓት እንደሚመጣ እምነት ስለነበራቸው ያ እምነት ከሌለ ወይም አይሳተፉም ንግግሩ ላይ ወይም ንግግሩ የሚታሰብለትን አብዛኛው ሰው ባይቀበሎም የሚተማመንበትን ስርዓት ሊያመጣ አይችልም። ኢትዮጵያ ውስጥ አሁንም ያለው በተለይ አሁን እንደምታውቁት የብሔራዊ ንግግር እየተካሄደ ነው የሚባል ስርዓት ተዘርግቶ እየተካሄደ አለ። ነገር ግን የኔ ከባዱ ፍርሃቴን እየሆነ ያለው ብዬ የማስበው አስፈላጊ የሆነውን በፖለቲከኞች፣ በአዋቂዎች፣ በሊቃን በሚባሉ መካከል የሚያስፈልገውን ንግግር ለማለፍ ህዝቡን አናግሬያለሁኝ በሚል አስፈላጊ የሆነውን ሌላውን ተቋማዊ ቅርጹን በሚመለከት የሚያስፈልገውን ንግግር ለመዝለል እየተደረገ ያለ ለጊዜው ሊመች የሚችል ሄዶ ግን አደጋው አሁንም እንደምናየው ከዚህ በፊትም እንደምናየው በሌሎች ሀገር ታሪክና ሂደት ውስጥ እንዳየነው ተደጋጋሚ የሆነ ቀውስ ምናልባትም ደግሞ ከዛም አልፎ ሰፊ የሆነ ችግር ሊያመጣ ይችላል። እንግዲህ እንደተባለው አሁን በተለይ ሁለት ነገር፣ አንደኛ ዮናስ ሲስተም እያለ በእንግሊዝኛ የተናገረው ነገር አለ። አብዛኛው ጊዜ በኢኮኖሚስቶች እና ሌሎች ምሁራን ኢንስቲትዩሽንስ እያሉ የሚጽፏቸው ነገሮች አሉ። ሲተረጎሙ በኢትዮጵያ ውስጥ አብዛኛው ጊዜ ተቋም እየተባለ ነው የሚተረጎሙ። ነገር ግን ያ ትክክል አይመስለኝም። ስርዓት ነው። ኢንስቲትዩሽን የሚባለው በኢኮኖሚስቶች በእንግሊዝኛ የሚባለው ቃል ስርዓት ነው። ስርዓት መገንባት ያስፈልገናል። የስርዓት የማንኛውም አምባገነንም ቢሆንም እንኳን ስርዓት ከሌለው መቆም አይችልም፣ ሰላም ሊያመጣ አይችልም፣ እድገት ሊያመጣ አይችልም። የሚኒመም የዲሞክራሲም ሆነን ሞናርኪም ሆነ አምባገነንም ሆነ በመሰረቱ ቢያንስ ስርዓት ሊኖር ይገባል። ስርዓት ሲባል ደግሞ የፓርላማውን ማደስ፣ የወታደሩን ቁጥር መጨመር፣ ማስታት፣ አቅሙን ማሳደግ አይደለም። ስርዓት ማለት ልክ አንድ ሰው የመብራት ማብሪያና ማጥፊያ ሲነካው መብራቱን እንደሚበራ እንደሚያሳውቅ ያን አይነት ግምት መፍጠር ማለት ነው። ምን ባደርግ ምን ይመጣል? በፖለቲካ፣ በኢኮኖሚ፣ በማህበራዊ ሂደት ውስጥ ምን ባደርግ ምን ይመጣል የሚለው ነገር የሚያሳውቅ በአንጻራዊነት የሚያሳውቅ ነገር መፈጠር አለበት። ያን መፍጠር እስካልተቻለ ድረስ ብዥታ ይመጣል። ብዥታ ልዩነትን ይፈጥራል። ልዩነት አድጎ ደግሞ ወደ ግጭት ሊያመራ ይችላል። እንደው ሐሳቤን ሰብሰብ ለማድረግ አንደኛ ነገር ኢትዮጵያ ሰላማዊ በተለይ ባለፉት 60-70 ዓመት ሰላማዊ ሆነ አታውቅም። ኢኮኖሚ እድገት የሚባለው ያው ጊዜያዊ የቁጥር ጨዋታ ካልሆነ በቀር ሄዶ የምናየው ነገር ነው። ሰላማዊ መሆን አታውቅም። የኢኮኖሚ እድገቱም ዘላቂ በሆነ ለማምጣት አልቻለችም። ያ የሆነው በእኔ እምነት ቅቡልነት ያለው መንግስት፣ ቅቡልነት ያለው የመንግስት ስርዓት፣ የህገ መንግስት ስርዓት ባለመኖር ነው። ያንን መፍጠር የምንችለው ደግሞ ሁለት ነገር ነው። አንደኛ በመነጋገር፣ ሁለተኛ ነገር ደግሞ ከንግግሩ በኋላ የሚመጣው ስርዓት በአንጻራዊነት የስምምነቱ እየጨረሱ ነው። ስምምነቱ የሰፊ የሚባለውን ህዝብ የሚያሳምን የሚቀበለው ላይሆን ይችላል፣ ግን የሚያሳምን ተሰምቻለሁኝ፣ ሐሳቤን አቅርቤያለሁኝ፣ ለወደፊት በሰላማዊ መንገድ ተጨማሪ ሐሳብ ካለ አቀርባለሁ የሚል ነገር መፈጠር አለበት። ያንን ዲሞክራሲ ከንግግሩ በኋላ በአንጻራዊነት ዲሞክራሲ አይመጣም የሚል እምነት ካለ ንግግሩ ወይ ሰው አይሳተፍም ወይም አይሳካም። ከዛ አንጻር እንደው አንድ ነገር ልበልና ላጠናክረው። አሁን ያለው የፖለቲካ ስርዓታችን አብዛኛው ሰው ያው እንደሚያውቀው የአንድ ሰው ሁሉ እንግዲህ ኢትዮጵያ ወይ የኃይለ ሥላሴ ህገ መንግስት ወይ የደርግ ህገ መንግስት ከዛም አልፎ የህወሓት ህገ መንግስት ነው የሚባሉ የኢትዮጵያ ህገ መንግስት የሚባል አምጥተን አናውቅም። አሁንም ያንን መፍጠር የምንችለው ሰፋ ያለውን አብዛኛውን የሀገሪቱን ክፍል አናግረን አመካክረን የሐሳቡ እንኳን ገዥ ባይሆን እንደተሰማ የመሰማት ስሜትን የሚፈጥር ሂደት መከተል አለብን። የሚመጣውን ስርዓትም ደግሞ እንደ በድንጋይ እንደተሰራ ነገር አቁመን አይቀየር ማለት የለብንም። አሁን ያለው የፖለቲካ ስርዓት አንዱ ትልቁ ችግር የአንድን ቡድን የጊዜያዊ ሐሳብ ማንጸባረቅ ብቻ ሳይሆን መቀየር ኦልሞስት እንዳይቻል ተደርጎ ነው የተሰራው። ያ ነው ኦሪጂናል ሲኑ። እንግዲህ አንድ ሰው ሐሳቡን ሊጭን ይችላል፣ ግን እንዳይቀየር አድርጎ በስርዓቱ
ስርዓቱ ተከትሎ እንዳይቀየር ማድረግ አደገኛ ነው። አሁንም ተነጋገር የምንፈልጋቸው መፍትሄዎችም እንደዛው ለመቀየር የሚችሉ ንግግርን የሚፈቅዱ የሚከፍቱ ሊሆኑ ይገባል። አመሰግናለሁ። ቴንክ ዩ አመሰግናለሁ ዶክተር አዳም። ቀጣይ ተናጋሪ አቶ ፈይሰል ሮብለ ናቸው። አቶ ፈይሰል በአርባን ኤንድ ሪጅናል ፕላኒንግ ከዩሲኤልኤ የማስተርስ ዲግሪ ያላቸው እንዲሁም ፖለቲካል ሳይንስ እንዲሁም ዩሲኤልኤ ዲግሪ ያላቸው የሚሰሩት ለሲቲ ኦፍ ሎስ አንጀለስ ለሎስ አንጀለስ ከተማ ነው የሚሰሩት። የመጀመሪያ ቺፍ ኢኩዊቲ ኦፊሰር በመሆን በሎስ አንጀለስ ከተማ ታሪክ የመጀመሪያ ናቸው በዚህ ፖዚሽን። በኢትዮጵያ ሰፊ ተሳትፎ ማድረግ ነው የሚታወቁት። አቶ ሰይፈ 10 ደቂቃ ሰጥቶታለኝ ሀሳቦት። እሺ እግዚአብሔር ይመስገን። በጣም ደስ ብሎኛል ይህንን መድረክ መሳተፌ። አይ ቲንክ የተሰጠን አርዕስቶች በቅደም ተከተል ትንሽ ቀይረው እንትን እላለሁኝ። ያው የመጀመሪያው የዲክቴተርሺፕ ወስጄ እንትን ባጭሩ የኔን ፕሬዘንቴሽን ዩዥዋሊ እንደ ታሪክም ሆነ እንደ ተረትም ላደርግ ነሬቲቭ ለማድረግ እሞክራለሁኝ። ለምን እችን ጥያቄ ወይስ የኢትዮጵያን ሁኔታ እስከ 1991 በዩሮፒያን አቆጣጠር ተከታታይ ያለሁኝ ጻፍኩኝ ስለዚህ ጥያቄዎች በ1992 ኢፒአርዲኤፍ ቲፒኤልኤፍ እንደገባ አዲስ አበባ ነበርኩኝ። ያው እንደምታውቀው በምሽት ሰው ቤት ተቀምጦ ቲቪ ያያል። ከአሜሪካ ሄጄ ነው። በጎረቤታችን ያለችው አንዲት ሴትዮ አስናቀች የምትባል እኛ ጋር መታ ቲቪ ታያለች። የሱማሌው ፕሮግራም እናዳምጣለን፣ በኦሮሞኛ በአማርኛ። ልክ የትግረኛ ፕሮግራም ሲመጣ የወያኔ ጦር ኃይል ከነጠመንጃቸው ለ30 ደቂቃ በፍክክር በጫወታ በምናምን ያሳያሉ። ያቺ ሴትዮ ያው ከአማራ ብሔረሰብ ናት። በጣም ተጨንቃ እባካችሁ ለምን ይሄንን ያሳዩናሉ? ለምን እነሱ ብቻ ናቸው ጦር ይዘው በሰው ላይ ፉከራ የሚያሳዩት ብላ ጭንቀቷን ይታያል። ለኔ ትምህርት ነበረ ያኔ። እቺ ኮመን ሴትዮ እንደዚህ ስትናገር ያወቃት ያየች ነገር ነበረ። ኦቶክራቲክ ልትል ትችላለ፣ የአንድ ግሩፕ ዲክታተር ልትል ትችላለ። እንደዛ ሆኖ 1996 በዩሮፒያን አቆጣጠር ረጅም ወረቀት ጽፌ ነበር ለኢትዮጵያ ሪቪው the one party dictatorship ብዬ እኔ ያኔ ኢፒአርዲኤፍ ቲፒኤልኤፍ የዲክቴተርሺፕ እና ኦቶክራቲክ አገዛዝ መንገድ እንደያዘች በጣም ታይቶኝ ነበር። በአሜሪካም ኢንካሬጅመንት ታስታውሱ እንደሆነ ዩኤስኤአይዲ ሳሙኤል ሃንቲንግተንን ከፍሎ ለቀናት አዲስ አበባ ተቀምጠው ከመለስ ዜናዊ ጋር ተገናኝተው ፔዘንት ቤዝድ ሬቮሉሽን የሚባል እንትን ጽሁፍ ተደርጎ አንድ ግሩፕ እንዲገዛ ኢትዮጵያ እስክችል ድረስ በአሜሪካኖቹ ተገዝቶ ነበረ። አንዳንድ ጊዜ we have to be very careful የውጭ ኃይሎች ጣልቃ ሲገቡ። ሁለተኛ 2017-2016 በዩሮፒያን አቆጣጠር ኦሮማራ ተብሎ ያንን ንቅናቄ ሲጀምር እኔ ያኔ የታየኝ ነገር ቢኖር ከዛው የለውጡ እንትን እንደተበላሸ በጉልህ ታይቶኝ ነበር። አይ ቲንክ ከመጀመሪያዎቹ አንዱ ነኝ መሰለኝ አሁን ያለውን አገዛዝ በ2018 ጁላይ ላይ የጻፍኩት ወረቀቶች አሉ። አገሪቷ አሁንም በአገዛዝ እና በኦቶክራቲክ መንገድ ተመለሰች ብዬ ጻፍኩኝ። ይሄንን ምነግሬ አይ ቲንክ ስለ ለውጥ ስለ ምን what to do ወይም ምን ማድረግ አለብን የሚል ጥያቄ ስናስነሳ ታሪክንም አውቀን በጣም ኃይሎች አሰላለፍ በጣም ኬርፉል መሆን አለብን። እንደዛ አይነት ነገሮችንም በድጋሚ ማድረግ የለብንም። ሁለተኛ ጦርነቱ ከቀጠለ አይ ቲንክ ከሊደቱ ጋር ብዙ ጊዜ አግሪ ማደርገው
አገር አትፈረስም አትገነጣጠልም የሚባለው ፉከራ it's not really practical ይሄ ነገር ከቀጠለ ኢትዮጵያ will be disintegrated የዛሬ ማነው 2019 ሁለት አርቲክል ጽፋለሁኝ ረጃጅም አርቲክሎች ባለን ጥያቄዎች በተገቢ ካልተያዙ ኢትዮጵያ ልትፈርስ ትችላለች actually ይሄ መገነጠል ደግሞ already ተጀምሯል በ1994 ኤርትሪያ ከኢትዮጵያ ካላንድ ነበረች ወጣች ዛሬ የራሷን የቆመች ሀገር ናት that's phase 1 የጦርነቶች መፍትሄ ካጡ መፈራረስና ዲስኢንቲግሬሽን እንደሚመጣ እርግጠኛ ነው እና ይሄ ጦርነቱ ከቀጠለ ብዙ ነገሮችን ያመጣል አንደኛ ኮንሶሊዴሽን ኦፍ ኦቶክራቲክ ፓወር የግል አገዛዝ ወይም የኦቶክራቲክ አገዛዝን ያጠናክራል የሌላ ኃይሎችን አለመስማት ያመጣል ድህነትና ፖቨርቲ በጣም ያሳድጋል ዶክተር ብሩም እንዳሉት አደምም ይሄ ነገር ከቀጠለ ድህነትም ሌላ ነገሮችም ሊበዙ ይችላሉ ከዛም በላይ ታና አርምድ ስትራግል ኢንሰርጀንሲ እሱንም ሳይቆም ብዙ ሊመጣ ይችላል እና ለውጪ ኃይሎች ፎሬን ፓወርስ ጎረቤት ሀገርም ቢሆኑ ሩቅ ከመጡም ከሆኑ ፋታ ይሰጣቸዋል የሀገሪቷን ውስጥ ጣልቃ መግባት እና at the end ይሄ ነገር ከቀጠለ እንዳልኩት ሶሻል ፋብሪኩን ሊያበጣጥስ ይችላል I think already ኢትዮጵያ በብዙ አኳኋን ሶሻል ፋብሪካ ተበጣጥሷል ለምሳሌ እኔ ከመጣሁበት አካባቢ በኦሮሞና በሶማሌ ህዝቦች የተፈጠረ ችግር ስላለ የተፈጠረ ሳይሆን የተፈጠረ በፖለቲካ ኃይሎቹ ጎረቤት የነበሩ ወንድማሞች የነበሩ ዛሬ እንደ ጠላት ናቸው actually የ30 ፔጅ የሆነ ወረቀት ለሪፍት ቫሊ መልስ ሰጥቼው ነበር የዛሬ 2 ቀን 3 ቀን እና ይሄ ነገር ከቀጠለ ዲስኢንቲግሬሽን የሶሻል ፋብሪክ መበጣጠስ የሀገሪቷ መጥፋት all those are possible now እንዲህ አይነት ነገሮች ካሉ I think መፍትሄው ምንድነው path to peace you know ምን አይነት መንገድ ህዝቡ ሊወስድ ይችላል እንደዚህ አይነት ችግሮች ሲያጋጥማቸው እንብዛም እንሰማው የፕራይም ሚኒስተር አብይን ትችት ከመጠን በላይ አልፎ አሁን ለጆሮም ደስ አይልም የሱ የድሮ ሰፖርተሮች የድሮ ሰራተኞች ግማሹ ሳይኮሎጂስት ሆነዋል ግማሹ you know ድሮ ያልሰማነው ነገር ይነግሩናሉ እነዚህ አይነት ነገሮች of course ለፕሮፓጋንዳ ለሌላም ነገርም ኤክስፕላኔሽን ይጠቅማሉ ግን የአብይ መሄድ ፋታሊ ያመጣ ይችላል አብይ ከሄደ ወይም የሱ መንግስት ከወደቀ ለጊዜው ፋታሊ ሊሆን ይችላል ግን ጓደኛዬ አደም እንዳለው ምንም ዘላቂ ችግሮች ነበራት እነዚያ ችግሮቹ እየተባሱ ናቸው actually ድሮ ከመንግስት ጋር ኃይል ህዝቡ ይዋጋ ነበር ለምሳሌ የሶማሊያ አካባቢ ብታይ የነበራቸው ህዝብ ጋር የተዋጉ ናቸው particularly በኦሮሚያ አካባቢ ያሉት መንግስቶች ወይም አስተዳደር ሶማሌና ኦሮሞ በሰላም እንዳይቀመጡ you know እቅድ ስላላቸው ከአማራም ጋር ከአፋርም ጋር with the ኦሮሞ all this ድሮ የነበረው ጥያቄ የነበረው ግጭት 2 minutes okay so I think you know path to peace አንደኛ የአብይን ማስወገድ አንድ መፍትሄ ነው እንዴት እንደሚመጣ እሱ ሌላ ጥያቄ ነው ሁለተኛ የውጪ ኃይሎች ፎሬን ፓወር እንደ EU አሜሪካ ፕሮኮር ያደረጉት መፍትሄ ጊዜው ጥይቱን you know ሊያቆሙት ይችላሉ ግን መፍትሄ አይሆንም ፕሪቶሪያ አግሪመንት እንዳየነው ትንሽ ፋታ ሰጠ ለህዝቡ ግን ምንም ለኢትዮጵያ ችግር መፍትሄ አላመጡም ፋይናሊ የሰስቴይነብል ፕሮግራም ወይም ፒስ ፓት ማግኘት አለብን በዚህ ላይ ነው ማቆም 1942 43 ኢትዮጵያ በጣም ችግር ነበራት ኃይለ ሥላሴ
በየቦታው ለመብረር ፈልጎ ነበረ ከአዲስ አበባ ወደ ናይሮቢ ወደ ጅቡቲ because ብዙ ትሪቲ ወይም አግሪመንቶች ነበሩ በጣም ችግር ሆነበት ከየአገሩ ፍቃድ አገኝቶ ወደዛ መሄድ ለዛ ነበረ ኢትዮጵያን ኤርላይንስ የተገዛ ከአሜሪካ እስከ ጅቡቲ በመርከብ አምጥቶ ያቺ ኤርፕላን የገዙት ቱዴይ ከዓለም ተወዳዳሪ ናት ከአፍሪካ አንደኛ ናት የምትባል ኤርፕላን ሆነች ይሄ ታሪክ የሚነግረን ወይም ስቶሪ የሚነግረን ጉልህ ብለህ ተቀምጠህ አሰብበት ያደረከው ነገር መፍትሄ ሊያመጣ ይችላል ግን እንደዚሁ በ2017 2016 ኦሮማራ ተብሎ ትክሮችን የቀንጂብ ተብሎ እሱ መፍትሄ እንደማያመጣ በጣም እርግጠኛ ነኝ አሁንም አያመጣም ለወደፊትም አያመጣም የኢትዮጵያን ሀገረ መንግስትና ስቴት ፎርሜሽን እሱ ላይ መተኮር አለብን አደም እንዳለው እና ሊመለስ ይችላል እነዚህ ጥያቄዎች ጨርሰናል ሳብን ተቀላላቸው ጨርሰናል ፈይሰል በጣም እናመሰግናለን በቀጣይ እድል የምሰጠው ለዶክተር ሩንዳሳ ሸቴ ነው ሩንዳሳ ሸቴ PhD የስነ-ምጣኔ ወይ ደግሞ የኢኮኖሚክስ ባለሙያ ናቸው ዶክተር ሩንዳሳ ተቋማዊት ስራቸው ወይ ደግሞ አፕሊኬሽናቸው ከዩታ ዩኒቨርሲቲ ዩታ ዩኒቨርሲቲ ነው ሌሎች ዩኒቨርሲቲዎችም አስተምረዋል በተለይ በኦሮሞ ማህበራዊና ፖለቲካዊ ጉዳዮች ላይ ንቁ ተሳታፊ ናቸው ብዙ ጽሁፎችንም በሙያቸው ጽፈዋል ዶክተር ሩንዳሳ 10 ደቂቃ አለው አመሰግናለሁ ይሰማል አይደለም ይሰማል እንግዲህ ርዕሱ እንደሚለው ኢትዮጵያ ከጦርነትና ከግፍ ካልተላቀቀች ወደፊት እድሏ ምን ይሆናል ወደ ዘላቂ መረጋጋት እንዴት ልትሸጋገር ትችላለች የሚል ርዕስ በጣም ሰፊ ነው ቀደም ብሎ የተናገሩ ተናጋሪዎች ለመነካከት በጣም ነው የተደሰትኩት ምክንያቱም ኒውትራል የሆነ ማይንድሴት ለመጀመሪያ ጊዜ ነው ከኢትዮጵያ ከተባለ ህዝብ የሰማሁት ምክንያቱም ሁሉም ወገንተኝነት ስለሚያሳይ ይሄ ከወገንተኝነትም ከአካባቢም የራቀ ኢንተሌክቹዋል ዲስኮርስ ነው ብዬ ነው የማስበው በዚሁ አጋጣሚ አቶ ልደቱን ሳላደንቅ አላልፍም ምክንያቱም በኢህአዴግ ዘመነ መንግስት ራሱን ችሎ የማንም ጥገኛ ሳይሆን ሲከራከር የነበረ ሰው መሆኑን ሳስብ አንድ እሱና ፕሮፌሰር መረራን ነው ያየሁት እና ሌላው ግን ያው ወቅቱ መስሎ ለመኖር የሚሞክር ህዝብ በመሆኑ አዝን ነበረ እና አመሰግናለሁ አቶ ልደቱ እኔ አሁን ተናጋሪዎች ከተናገሩት በተጨማሪ ለማለት ፈልገው ስለ ታይምላይን ወስደን ብናይ ዛሬ አሁን በህይወት ያለን ሰዎች እኛንና አሁን በህይወት ያሉ ሰዎች ተምሮ አሁን ባለንበት ወቅት ላይ ቆመን ያለፈ ዘመን ያውኑን ዘመንና የወደፊትን ዘመን ብንመለከት ምንታዘበው ወይንም ምንረዳው ሶስት ነገር አለ አንደኛው ወደ ኋላ ተመልሰን ስንመለከት ጥንት ወይንም ድሮ የነበረ ስርዓት እንዲመለስ የሚናፍቁ ሰዎች አሉ ለምሳሌ አንዳንድ በአማርኛ የሚተላለፉ ሚዲያዎችን ብንመለከት ምኒልክ ዛሬም ንጉስ ነው የሚል መፈክር ሲያሰሙ እንሰማለን ያ ማለት የድሮ ስርዓት አሁንም መኖር አለበት ወደፊት መኖር አለበት ባይናቸው በንግግራቸው ውስጥ ደግሞ የሚጠቀሙት አካባቢዎችን ለምሳሌ ኦጋዴኒያ ወይንም ኦሮሚያ ከማለት ይልቅ የሸዋ ጠቅላይ ግዛት የጎጃም ጠቅላይ ግዛት ብለው የድሮ ስሜታቸውን ለማንጸባረቅና ያንን ኖስታልጂክ የሆነ ስሜት ወደዛ ለመመለስ የሚያደርጉት ጥረት እጅግ ይሰከትታል ጠቅላይ ማለት አጠቃሎ ግዛት የሚለው ደግሞ መግዛት
ስለዚህ በዚህ ውስጥ ዲሞክራሲ አይታየኝም። እንደገና እንግዲህ ይሄ የድሮ ስርዓት ነው ሚናፍቅ ህዝብ ማለት ነው ወይንም ግለሰብ ወይንም ግሩፕ ማለት ነው። ያሁኑን ደግሞ ስንመለከት ከረንት ማለት ነው የለም አሁን አብይ እያደረገ ያለው ልክ ነው። የፒፒ ስርዓት ልክ ነው፣ ተስማምቶኛል፣ ተመችቶኛል፣ ሰውዬው ኦሮሞ ነው፣ ለኦሮሞ ይቆረቆራል የሚሉ ሰዎች አሉ። ስለዚህ የድሮ ስርዓት ከሚናፍቁ ከሚያቀነቀኑ ሰዎች እኩል አሁን ያለንም ደግሞ ትክክለኛ ነው ብሎ ስላሁኑ የሚያወድሱ የአሁኑ መንግስት የሚያወድሱ አጨብጫቢዎች ሌላ አስቸጋሪ ሰዎች እንደሆኑና ወደፊት ለምንመኘው የዲሞክራቲክ ስርዓት እንቅፋት መሆናቸውን ነው የምናየው። ሶስተኛው እንደገና ታይምላይን መሃል ላይ ኮመንትስ ወደፊት ስንመለከት የወደፊት ዕጣ ፈንታችን ምን ይመስላል፣ ከጦርነት እንዴት እንወጣለን ብሎ ለሚለው መፍትሄ የሚሰጥ የከረንትና ያለፈ ስርዓት ከዛ ውስጥ የሚመነጭ ተስፋ ያለው ሁኔታ ይታየኛል እና በተነሳ የወደፊት ተስፋ የሚያጨልሙ ሁኔታዎችን ነው የምናየው ማለት ነው። ነገር ግን ይሄንን ስል ያለፈው ሁሉ ስህተት ነው የሚሉ ሰዎችን ሐሳብ አልጋራም። ቅድም አቶ ፈይሳል እንዳሉት ከጥንትም ድሮ ካለፉት ስርዓትም መሰረታዊ የሆኑ የተጣሉ መሰረቶች አሉ እና ያለፈው ሁሉ ነገር መጥፎ ነው፣ ኃይለ ሥላሴ ድሮ የሰሯቸው ነገሮች በሙሉ መጥፎ ናቸው ብሎ ያንን መደምሰስ አግባብ እንዳይደለ ይሰማኛል። ያሁኑም ደግሞ እንዳለ ሙሉ በሙሉ መጥፎ ነው ማለትም ስህተት ነው ብዬ ነው የማስበው። ነገር ግን ያለፉትም ይሁኑ ያሁን የደርግም ሆነ የፒፒ ወይንም የኢፒአርዲኤፍ ስርዓት የሚጋሯቸው ችግሮች ወይንም ባህሪያት አሉ። ሰው መግደል፣ ሰው ማሰቃየት፣ መዋሸት፣ ማጭበርበር፣ ምርጫ ሳይኖር ምርጫ እንዳለ ማስመሰል፣ እውነት ሳይኖር እውነት በማስመሰል ያለፏቸውና ስቲል የሚያደርጓቸው መሰሪ ሀሳቦች ወይንም ድርጊቶች ጸያፍ ናቸው፣ በእኩልነት ሊወገዙ ይገባል። በእርግጥ እንግዲህ ምንድነው ህዝቦች በሙሉ ከጊዜ ወደ ጊዜ ይዋጋሉ። አሁን ግን ውጊያዎች ለምሳሌ ከ1700 ጀምሮ እነ ራሻ፣ እነ ስዊድን፣ እነ ዳች እነዚህ ሴሴሽኒስት ዎር ተብሎ እኔ ነኝ የምነግሰው የሚለው ስርዓት ቀስ በቀስ በኢንተሌክቹዋሊዝም እድገት በቴክኖሎጂ እድገት የተነሳ እየመነመነ ሄዶ ከ1945 ዓመተ ምህረት ወዲህ ጦርነቶች እየቀነሱ መሄዳቸውን ስናይ ያ ለምንድን ነው ጦርነት የቀነሰው ብለን ማለት እንችላለን። እርግጥ ቀነሰ ያልኩት እስራኤል እና ፓለስታይን ወይንም ራሽያ እና ዩክሬንን ሳንዘነጋ ማለት ነው። ግን እንደ ድሮ እኔ ነኝ የምነግሰው ብሎ ዘር ቆጥሮ ወደ ስልጣን ለመምጣት የሚደረጉ የአጼዎች የጦርነት ትርምሶች ቀንሷል ማለት ነው። ያም የሆነበት ምክንያት